ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ቤተሰቦች መድፉ ሳንቲያጎ ቤርናቦ ላይ ተተኩሷል። በኤምሬት ስቴዲየም የነበረው የጨዋታ ብልጫና የኳስ ቁጥጥር ሳንቲያጎ ቤርናቦም ላይ ተደግመዋል። ግሎሪየስ ሚኬል አርቴታ፣ ግሎሪየስ ቡካዮ ሳካ፣ ግሎሪየስ ዲክላን ራይስ፣ ግሎሪየስ ማርቲን ኦዲጋርድ፣ ግሎሪየስ ጋብሪኤል ማርቲኔሊ፣ ግሎሪየስ አርሰናል ስኳድ፣ ግሎሪየስ ዘ ጋነርስ የ15 ጊዜ የሻምፒዮን ሊጉ ባለድል ኃያሉን ክለብ ሪያል ማድሪድን በመድፉ ተኩሶ አፈራርሶታል፣ እንዳልነበር አድርጎታል። ከአሳማኝ የጨዋታ ብልጫ ጋር በሳንቲያጎ ቤርናቦ በነበረው የመልስ ጨዋታ አርሰናል 2-1 አሸንፏል። ነውጠኛ የሪያል ማድሪድ ደጋፊዎች በሜዳቸው በአሳማኝ ውጤት ተዘርረዋል። በድምር ውጤት አርሰናል ሪያል ማድሪድን 5-1 በማሸነፍ ከሩብ ፍጻሜ ውጭ አድርጎታል። እጅግ ማራኪ ምሽት፣ አይቻልም የሚባል ነገር ታሪክ የሆነበት አስደናቂ ምሽት። አርሰናል 2 ሪያል ማድሪድ 1። በድምር ውጤት አርሰናል 5 ሪያል ማድሪድ 1። በሳንቲያጎ ቤርናቦ በተደረገው የመልስ ጨዋታ አርሰናል በ65ኛው ደቂቃ ቡካዮ ሳካ ባስቆጠራት ጎል መምራት ሲችል ከሁለት ደቂቃዎች ቆይታ በኋላ ቬኒሺየስ ጁኒየር በ67ኛው ደቂቃ ሪያል ማድሪዶችን አቻ ማድረግ ችሎ ነበር። ጨዋታው በተጋጋለ ስሜት ጠንካራ የጨዋታ እንቅስቃሴ እየታየበት ከቀጠለ በኋላ በተጨማሪ ደቂቃ 93ኛው ደቂቃ ላይ ጋብሪኤል ማርቲኔሊ የአርሰናልን የማሸነፊያ ጎል በማስቆጠር አርሰናል ጨዋታውን አሸንፎ እንዲወጣ ማድረግ ችሏል። 5-1 በሆነ ሰፊ ውጤት ግዙፉን አይነኬውን ሪያል ማድሪድ ሎስ ብላንኮሶችን ማሸነፍ የቻለው ዘ ጋነርስ የዓለም መነጋገሪያ ክለብ መሆን ችሏል። በመድፈኞቹ የእግር ኳስ ታሪክ ለሶስተኛ ጊዜ ግማሽ ፍጻሜ መድረስ የቻሉበት ትልቅ ታሪክ ተመዝግበዋል። ሚኬል አርቴታ ከ5 ዓመታት የመድፈኞቹ ቤት ቆይታ በኋላ ይህን ማሳካት ችሏል። በጨዋታው የአርሰናሉ የፊት መስመር ተጫዋች ቡካዮ ሳካ በ65ኛው ደቂቃ ያስቆጠራት የቺፕ ጎል አድናቆትን አትርፋለታለች። መድፈኞቹ በግማሽ ፍጻሜው የሻምፒዮንስ ሊጉ ጨዋታ ከፓሪስ ሴን ጀርሜን ጋር የሚጫወቱ ሲሆን የዋንጫው ጨዋታ ደግሞ በባየር ሙኒኩ አሊያንዝ አሬና ስቴዲየም የሚደረግ ይሆናል። በ2012 በቸልሲና ባየር ሙኒክ መካከል የተደረገውን የሻምፒዮንስ ሊግ የፍጻሜ ጨዋታ አሊያንዝ አሬና ስቴዲየም ማስተናገዱ የሚታወስ ሲሆን በጨዋታውም ቸልሲ ባየር ሙኒክን በፍጹም ቅጣት ምቶች አሸንፎ ዋንጫውን ማንሳቱ አይዘነጋም። ብዙ የተባለላቸው የሪያል ማድሪድ ተጫዋቾች ኬሊያን ምባፔ፣ ቬኒሺየስ ጁኒየር፣ ጁኒ ቤሊንግሃም በአርሰናሎች ቁጥጥር ስር መሆናቸው ተረጋግጧል። በበርካታ ጨዋታዎች እንደማይደፈር ያስመሰከረው የአርሰናል የተከላካይ መስመር በሩብ ፍጻሜ ጨዋታውም ይህንኑ ገድሉን አስመስክሯል። የመድፈኞቹ የተከላካይ ክፍል ወደ ሩብ ፍጻሜ ከተቀላቀሉት የአውሮፓ ክለቦች መካከል እጅግ ጠንካራው መሆኑን ስካይ ስፖርት አስነብበዋል። ተከላካዮቹ በቡድንም ይሁን በተናጠል የሚከላከሉበት መንገድ እጅግ ይለያል። 1-1 ያለውን የመከላከል ጥምረት ስንመለከት ጀሪን ቲምበር፣ ቬኒሺየስ ጁኒየር የኳስ ንክኪው በጣም ትንሽ እንዲሆን ማድረግ ችሏል። በሌላ በኩል ዊሊያም ሳሊባ እና ጃኮብ ክዌር ወደ ኬሊያን ምባፔ የተሻገሩ ኳሶች ኢላማቸውን የጠበቁ እንዳይሆኑ በማድረግ ኬሊያን ምባፔ የጎል ዕድሎችን መፍጠር እንዳይችል ተደርጓል። የአማካይ ቦታ ተጫዋቾቹ ዲክላን ራይስ እና ቶማስ ፓርቴ የተደራጀ ኳስ ወደ መድፈኞቹ ሜዳ እንዳይሻገር ማድረግ የቻሉበት ድንቅ ምሽት ነበር። አሰልጣኝ ሚኬል አርቴታ ሙገሳ እየተቸረው ነው። በሁለቱም የሩብ ፍጻሜ ዙር ጨዋታዎች ታላቁን የ15 ጊዜ የውድድር መድረኩ ባለድል ሪያል ማድሪድን ማሸነፍ የቻለው ቡድኑን ከተረከበበት ታህሳስ 2019 ጀምሮ ምን ያህል እየተሻሻለ የመጣ ቡድን መገንባት መቻሉን የሚያሳይ ነው ሲል ጎልዶቶም አስነብቧል። ሚኬል አርቴታ በ2019 አርሰናልን በተረከበበት ወቅት መድፈኞቹ የአውሮፓ ሊግ ተወዳዳሪ እንደነበሩ የሚታወስ ሲሆን ከ5 ዓመታት ቆይታ በኋላ በቻምፒዮንስ ሊጉ ግማሽ ፍጻሜ መድረስ የቻለ ቡድን መገንባት ችሏል። ሚኬል አርቴታ ከዓመታት ቆይታ በኋላ አርሰናል በቻምፒዮንስ ሊጉ መድረክ ግማሽ ፍጻሜ ላይ መድረስ የቻለበትን አስደናቂ ምሽት ትናንት አሳልፏል። ምናልባትም ምሽቱ ለአሰልጣኝ ሚኬል አርቴታ የአርሰናልን ኃላፊነት ከተረከበ በኋላ
ያሳለፈው እጅግ ስኬታማው ምሽት ነው ማለት ይቻላል። ብራዚላዊ ኢንተርናሽናል ጋብሪኤል ማጋሊሽ ሲጎዳ በርካቶች በቃ የአርሰናል ነገር አከተመለት፣ ሪያል ማድሪድን ጥሎ ማለፍ ወደ ግማሽ ፍጻሜ ማለፍ ይከብደዋል ብለው ነበር። ነገር ግን ጃኮብ ኩዌር ከዊሊያም ሳሊባ ጋር የነበራቸው ጥምረት የአርሰናልን የተከላካይ ክፍል አይነኬነት ያስመሰከረ ነበር። ጉዳት ላይ የሚገኘው ጋብሪኤል ማጋሊሽ ከቤተሰቦቹ ጋር ሆኖ የምሽቱን ጣፋጭ ድል አጣጥሟል። በቪላ ፓርክ በአስቶን ቪላ 3-2 ከተሸነፈው ፓሪስ ሴን ዠርሜን ጋር ቀጣይ የግማሽ ፍጻሜ ጨዋታውን የሚያደርጉት መድፈኞቹ በሁሉም ውድድሮች በዘንድሮው የውድድር ዓመት 32 ጎሎችን ማስቆጠር ከቻለው ኡስማን ደምበሌ ጋር የሚፋጠጡ ይሆናል። ከባድ ፈተናዎችን ማለፍ የቻለው ሚኬል አርቴታ ከሉዊስ ኤንሪኬ ፓሪስ ሴን ዠርሜን ጋር የሚያደርገው ፍልሚያ አሳክቶ ለዋንጫ እንደሚያልፍ ይጠበቃል። ክብራትና ክብራን ወደ ዩኒክ ስፖርት ቤተሰቦች የምሽቱን ጨዋታ በአጭሩ የዳሰስንበት ዝግጅታችን ይህን ይመስላል። በያላችሁበት ሰላማችሁ ይብዛ።